አምራ ጨርሳለሁ። ፋይን። ከዚህ አንተ ደግሞ ማትቆጭበትን ውሳኔ እንደወሰንክ ተስፋ አደርጋለሁ። ራስሽ መንገድ እየዘጋሽብኝ። አይኔን እንኳን ማየት ያስጠላሽ። እባክሽን አምራ። አይደለም እዚህ መንገድ ላይ ገና እዛ ቤት እግሬን ሰቅዬ እቀመጣለሁ። ገና ከፍተኛ ጥንቃቄ ማድረግ አለብን። ሰላም ነው? ከሆስፒታል እየመጣሁ ነበር። አድርጓል እያለኝ ነው። እና ያድርጋ ታዲያ። ለምሬት ዶክተሩ ነግሮኛል። ገና ለገና ደምሽ ከኤሚ ጋር ስለተመሳሰለ ይህን አጋጣሚ ተጠቅመሽ ናሆምን የራስሽ ማድረግ ነው አላማሽ? አትሳሳት። እና ምንድን ነው አላማሽ? የኔ አላማ ኑሐሚንን ያንተ ማድረግ ብቻ ነው። የሚገርም ነው። አምራለን ያሰበች ሀምራን እንግዲህ እንደተለመደው ይሄንን አጋጣሚ በማግኘቷ እየተደራደረች ትገኛለች ማለት ነው። እንግዲህ ዳጊን ኑሐሚንን ያንተ እንድትሆን እፈልጋለሁ ብላ ትለዋለች። እሱም ይህን አጋጣሚ አገኘው ብለሽ ነው ወይ ከኤሚ ጋር ያንቺ ናሙና ስለተመሳሰለ ነው ወይ ብሎ ይላታል። እሷም እኔ ያንተ ለማድረግ እንጂ ኑሐሚን ለእኔ የራሴ ለማድረግ አስቤ አይደለም ብላ ትለዋለች። ማለት ምን አስበሽ ነው ብሎ ሲላት ማጣት እንዴት ሰውን እንደሚጎዳ በደንብ ላስተምረው ስለፈለግኩኝ ነው። ስለዚህ ያንተ ሆና ማየት እፈልጋለሁ። ይህንን ስራ አብረን እንስራ እያለችው እንግዲህ ከዳጊ ጋር ተገናኝቷለች ማለት ነው። እንግዲህ ኤሚም ደግሞ የሕክምናውን በአስቸኳይ ካላደረገች እንደምትሞት ተነግሯቸዋል። ሆኖም ኤሚ በመጀመሪያ ላይ አልወስድም ከሷም ምንም አይነት መቅሜ መውሰድ አልፈልግም ብትልም እንግዲህ ያው ግዴታ ስለሆነ በህይወት የመትረፏ ሁሉ ነገር ማድረግ የምትችለው በአሁን ሰዓት ላይ ሐምላ ናት። ይሄንንም እንግዲህ ያሳመናት ኤርሚያስ ነው። ኤርሚያስም እንግዲህ በአሁን ላይ የበደላቸው በደል ሁሉ እጅግ በመጸጸት ላይ ስላለ ያንን በደሉን የሰራውን ኃጢአቱን በዚህ ለመካስ እንግዲህ ጎንበስ ቀና እያለ ነው። እነሱ ደግሞ የሆነ ነገር አስቡ ነው እንጂ እንዴት ነው እውነት ኤርሚያስ ተቀይሮ ነው እንዴ? የሆነ ደግሞ ያሰቡት ጥንስስ ሊኖር ይችላል። ማንም ሰው እንደዚህ ሊቀይር አይችልም እያለ ነው። እንግዲህ ዳጊም እንግዲህ በዚህ ድርገት ተጠቀሙበት እያለችው ነው። ዳጊ ደግሞ እንዴት ነው ወንድሜ በዚህ ችግር ላይ እያለ ለምንድን ነው እንደዚህ አይነት ነገር የማነሳበት? አንቺ ጤነኛ አይደለሽም እያለት ነው። እሷም እኔ ጤነኛ ነኝ፣ ግን ማጣት ምን ያህል ሰውን እንደሚጎዳ ማየት አለበት ብላ ነው እንግዲህ ይህንን ነገር ልታረቅ የተገደደችው ማለት ነው። ሆኖም እንግዲህ እያደረገች ያለችው ነገር ትክክል አይደለም ማለት ነው። ትክክል ያልሆነበት ምክንያት አሁን ሰዓት እንግዲህ እሷ ልትሞት ሞት ላይ እያለች በዚህ አይነት ጊዜ ብትደራደረው እንግዲህ የግል እንኳን ብትለው የህዝብ ነፍስ ለማስረት እንግዲህ ሳይወደጋማት ሊሆን ይችላል። ሆኖም እንግዲህ ዳግም ኑሐሚንን አግኝቷት ነበረ። እሱም ወደ መኪናው ከተገባችበት በኋላ አሁን በቀይ ኤሌክትሪ እያለቀ ነው እያለ እንግዲህ እያወራ እያለ አሁን ላይ ሁኔታ ነው ሐምራን እንደሚሰጡ ነው እንዲህ የሚሰጠው ሐምራን እኮ መጥታ ነበረ እና ይህ ነገር ነገር ነበር እና ይህን አጋጣሚ ተጠቅማ ኑሐሚን ትንሽ እንዴት ታደርጊያለሽ? ኑሐሚንን ይጠይቃታል። ኑሐሚንም እንዴት ነው አንተ እንደዚህ አይነት ነገር በዚህ ሰዓት የምታወራው? የነፍስ ጉዳይ እያለ በዚህ ሰዓት የምታወራው የማታወራው ለጌታ አታውቅም ነው ማለት ጊዜ እሷም እጅግ በጣም ተሞታ ትቆጣለች ማለት ነው። እሱም እኔ አይደለሁም ያልኩት፣ እኔ በዚህ ሰዓት እንደዚህ አይነት ነገር ላውራ አይደለም እና እንደዚህ ገጠመኝ ነው እየጠየኩት ሲላል ይህማ ገጠመኝ አይደለም ማለት እንግዲህ እጅግ በጣም ተናግራበት እዛው ባለበት ጥላው ትሄዳለች። እሷም እንግዲህ ጥላው እንደሄደች ሐምላልን ታገኛታለች ማለት ነው። እሷም እንግዲህ በትሪት አይነት አያታለች እጅግ በመቆጣት ምናምን እንግዲህ እሷም
እባክሽ ዞር በይልኝ፣ ዳግም ደግሞ እዛ ቤት ውስጥ ገብተሽ ልትበጠብቂ አስበሽ ከሆነ ይሄ ነገር አይሳካልሽም ብላ ትላታለች። እሷም ገና እግሬን ሰቅዬ አወራለሁኝ፣ ገና ምኑን አይተሽ ነው? ሁልጊዜም በእጄ ነው የምትወርቁት። ይህንን ያመሰቃቀለው ህይወቴን እንደዚህ የምተው ይመስልሻል እንዴ ብላ ትላታለች። እንግዲህ እሷም እንደዛ በምትላሳ ዞር በይልኝ ነው ላይሽ አልፈልግም ብላ ትላታለች። አይ ልታይ የምትፈልጊ ይሻልሻል፣ ባታይ ነው የምትቆይ፣ ገና ቤተሰብዬ ዘና ፈታ ነው የምልባት እያለች እንግዲህ እያስመቻት ትገኛለች ማለት ነው። እሷም ልትመጣታለች እና ናሁን ሳካለች በኋላ በፈርዱማ እጄን አንስቼ በሞጣፋፍ ላይ ያለችዋል ሞታን አላቃጥልም። ስለዚህ አሁን ላይ ዞር በይልኝ፣ ከፊቴ ብቻ ዞር እንድትይ ነው የምፈልገው ማለት እንጂ ዞር እንድትላት ትላትም። እሷ አሁን ላይ በምክንያትና በሙጣ ኃይል ስለነበረች በብዙም ዞር አልልልሽም ብላ ትላታለች። እሷ እንግዲህ ልክ እንደ ማስፈራራትና እንደመለበስ እያለችባት ነው እንግዲህ ግራ ገብቷታል። የምታደርገው ነገር ምንም ነገር ግራ ገብቷታል። እሷም አሁን ላይ ትክክለኛ ነገር እየሰራች ሰላም ነበረ። እንግዲህ እሷ ምን ማድረግ ትችላለች? የእሷን ህይወት ለማድረግ እንግዲህ ብዙ ነገሮችን ስታደርግ ሁሉም እየተናደደ ነው የሚቆጣት ማለት ነው ኑሃሚንን። አሁን ላይ እንግዲህ እንዳያችሁት ኑሃሚን እጅሽን ከዚህ ውስጥ አውጪ፣ እኔ ራሴ ነገሮችን ማስተካከል እችላለሁ፣ ብንሞትም የእሷን አንጠቀምም፣ ስለዚህ አሁን ከዚህ ውስጥ ውጭ ይላታል። እሷ ወይዘሮ ዝናሽን ሁሉንም ማሳመናቸው ነበረ፣ ያው የህይወት ጉዳይ ስለነበረ። ሆኖም እንግዲህ ኑሃሚን በጣም ተናግሮ ከዚህ ነገር ውስጥ እንድትወጪ ይፈልጋለሁ፣ ምንም አያገባሽም ብሏታል ማለት ነው። እሷ እንዴት ነው እንደዚህ የምትለኝ ብላ ስትል አንቺ በማገባሽ ሁሉ ቦታ ጣልቃ እየገባሽ ምን አገባሽ ሲናገር እንግዲህ በኋላ ላይ እንዲያይች መልካም ቆይታ ይመች ብላ ታወቅለች ማለት ነው። እና እሷ ያው እዚህ ጋር ኤርሚያስን መቶ ሊነግራት ለእሷ ነው። እሷም እንግዲህ እዚህ ጋር መስዋዕት እየከፈለች ነው። ይህም ህይወት እያሳዘናት ነው ያለው። ወይዘሮ ዝናሽ እንግዲህ ጠላቷ እንኳን ብትሆን እሺ ብላ ተቀብላ አምራለች። ምን ነገር ማለት ሰናችን ማለት ነው። ግን እሷ መልካም የሚሰራ ነገር ምንም ለመሆን ይታያል አልነበረም። እነ ወይዘሮ ገነትም በጣም ተናግሯል። እንግዲህ ጠላታቸውን የገዳያቸውን በዙሪያቸው ሁሉ ያደረገችው የእሷን ሚኒስተር እንግዲህ ተናግሮ ነበረ። ሆኖም እንግዲህ ተሰማ ቶሎ ሕክምና ማድረግ እንዳለባት ይነግራቸው እንግዲህ ምን እንደነሱ ግራ ገብቷቸዋል ማለት ነው። የተወደዳችሁ እና በጣም ነው የሚገርመው ማለት እዚህ ጋር የህይወት ጉዳይ እሷ እየተስተካከለች እነሱ ማይሆን ያሉት እያሳመነች እያለ የኑሃሚን እንደዚህ መሆን በጣም ነው የሚያናድደው እና እችን አጋጣሚ ደግሞ ዳግም ይጠቀምበታል ማለት ነው። እንግዲህ ዳግም ደግሞ አባት ገዳይ ነው እየተባለ ነው እንግዲህ አቁሰንበት መጠጠት ደግሞ አሁን ላይ የዛን ቀን ነው ሰዎች እንግዲህ ማን እንደሆነ እንግዲህ አቶ ቤት አቶ ማን ነበረ እና ለማንኛውም እንደዛው አልፏል ማለት ነው የዛሬ ማለት ነው። እና እንግዲህ የተላከኝ አሉስ ያለች ነበረ መውሰደው ነገር ነበር ነው ወይዘሮ ዝናሽ ነው እሷን እኮ አንቺ እዚህ ያልኩ ስለዚህ እዚህ ጨለማ ውስጥ ያለች ወይዘሮ ዝናሽ እንግዲህ ካለጥፋቷ የሚታሰረው በጥፋቷ ነው። ሁሉም የሚገባው አንድ ሰው በጥፋቱ ነው ማለት ነው። ካለጥፋቱ ይገጣል እና ጥፋቷ ሳይሆን እሷ ለፖሊስ አሳልፏ ያንን ቤቱ መስጠቷን እየሰጠታት ያለው እንጂ ያ የሞተው ሰውዬ አይደለም። ያ የሞተው ሰውዬ አልጸጸታትም። ብቻ ሆነን እንውጣና ወደ ቤተሰባችን እንመለስ የሚልና እንግዲህ ልጆቹም ደግሞ እሷ አሳልፋ ለፖሊስ ስለሰጠች ነው እየተናገሩ ያሉት። ሆኖም እንግዲህ
አሁንም በእሷ ወድቋል ማለት ነው። ወድቄ እንደ እባብ አፈንድሼ መነሳት እችልበታለሁ ብላለች። እንግዲህ አሁንም እዚህ ነገር ላይ ትገኛለች፣ ትወድቃለች፣ ትነሳለች እና ውድ ቤተሰቦች እናንተ ደግሞ አስተያየታችሁን እንድታስቀምጡ ጋበዝኳችሁ። የተሰማችሁን አስተያየት እንደዚህ አይነት ገጠመኝ ቢገጥማችሁ ምን ታደርጋላችሁ? የእናንተ ሞት የሚፈልግ ጠላታችሁ የሆነ ሰው እናንተን ያድናል፣ በቃ መዳኛችሁ በእነሱ መንገድ ነው ቢባል እንደ ነው የምታደርጉት ወይስ እቺ ነፍስ እንግዲህ ታሳዝነናለች ነው ወስዳችሁ እኩል ትፈጽማላችሁ? እንዴት ነው የምታደርጉት? እኔ በበኩሌ ያው ነፍሴን ለማትረፍ ጠላት ብትሆን አልገደለቻቸው፣ ያው አጋለጠቻቸው እንጂ እኮ ምንም ያደረገቻቸው ነገር የለም። ቀላል ነው እንደው እና ያንን ደግሞ በዚህ ጋር ነፍሷን ለተጠቃዋት በፈቃደኝነት ተሰጠች። አሪፍ ነው አስበው የሚባለባት እየዋስበው እንደዛ እንግዲህ አሁን ላይ ያው ነፍስ ራሱ እየጠፋች ላይ ተከተለች ነው። እግዚአብሔር ይጠብቀን እያልኳችሁ እንግዲህ እናንተ ማስተያየታችሁን አስቀምጡልኝ እላችኋለሁ። የረመዳን ስራ እንዴት ይዟችኋል? እንዴት ነው እያደረጋችሁ ያለው? ይከብዳል ወይስ ቀለል ብሎላችኋል? ወይስ ተላምዳችሁታል? እንዴት ነው እንግዲህ እቺ አንድ ወር ከባድ ናት ይባላል፣ ግን ያው ተመስገን ነው። ከባድ ሰላም ሲጠፋ ነው እንጂ ሌላው ነገር ከባድ ነው ብዬ አላስብም። ለዛ ነው ያው ይታለፋል ሁሉም ነገር። ዋና ብቻ ሰላም ነው። ስራ ቢበዛ ምን ቢል ጩኸት ቢበዛው አንድ ወር በጣም ቀላል ነው። 2 ወር 3 ወርም ሊሆን ይችላል እና እንደዚሁ ደግሞ እንደዚሁ ያለበት ቤትም እኮ አለ ረመዳን እና እንትኑ ራሱ የማይታወቅበት እየበሉ የሚሉበትም ቤት አለና አንዳንድ ቤት ነው እንጂ እንደዛ ቢሆን እላችኋለሁ። ለማንኛውም ከልብ አመሰግናችኋለሁ ስለምትከታተሉ ማለት ነው። በድጋሚ እንግዲህ ጥቃት በሆነ እስክንገናኝ መልካም ቆይታ ይሁንላችሁ። አመሰግናለሁ። ባይ ባይ።